እንዴት ናችሁ? ዛሬ አንድ ጠፍታ የከረመች እንግዳ ይዤላችሁ መጥቻለሁ። እንግዳችን በመጀመሪያው የኢትዮጵያን አይድል ሾው ስድስተኛ የወጣች ድምጻዊት ናት። ከሷ ጋር አጭር ቆይታ እናደርጋለን። የትም እንዳትሄዱ። እንዴት ነሽ? ሰላም፣ ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆይሽ። እስኪ እንተዋወቅ። እሺ፣ አበባ እባላለሁ። ድምጻዊት አበባ። አዎ፣ እንዴ ድምጻዊት ነሽ እንጂ ድምጻዊት አበባ። ምን ፈራሽ እንዴ? አራል ፈራ። የመድረክ ሰው እኮ ብዙም አይፈራም። በጣም ደስ ይላል። እንግዲህ የኢትዮጵያን አይድል ሾው በተለይ የመጀመሪያው በየጓዳው ያሉ የድምጽ አቅም ያላቸው መስፈን የሚችሉ ልጆችን ወደ መድረክ በማምጣትና ከህዝብ ጋር በማቀላቀል ፈርቀዳጁ ነው። ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። አንቺም ደግሞ በመጀመሪያው የኢትዮጵያን አይድል ሾው ተወዳድረሽ ስድስተኛ ወጥተሻል። አልበምም አውጥተሻል ከምርጥ አስሮቹ ድምጻውያን መካከል ማለት ነው። አንድ ላይ ሆነሽ እንደው ውድድሩ ምን ይመስል ነበር? እስቲ ወደ ኋላ ተመልሰን አስታውሽን። ውድድሩ ቆንጆ ነው። በቃ የሚፈትንሽም ነገር አለ እንድትጎብዥም ብቻ ሀሪፍ ውድድር ነበር የነበረው። እንደ መጀመሪያነት ሳይሆን ቀለል ያለ ደስ የሚል ነበር ውድድሩ። ለእኔ እንደዛ ነው የሚሰማኝ። እንዴት ነበር የተቀላቀልሽ ውድድሩን የተመዘገብሽው? እኔ ውድድር በጣም ነው የምፈራው፣ አልወድም። እዚህ ያሉ የአባቴ ልጆች እህቶቼም እዛ ያሉት ቀይ አይደልሽ ውድድር አለ መሄድ አለብሽ፣ እዚህ ያሉትም ጠሩኝ። በቃ እስኪ ከወደቅሽም ውደቂ፣ በቃ ነይና እስከ መቼ ነው ጓዳ እንትን ብለሽ ነይና ተወዳዳሪ ያሉ እዚህ ያሉት። እሺ ብዬ መጣሁ። ተወዳድሬ 3 ቀን ሙሉ ራሴን ያመኝ ነበር። በጣም ማለት ነው። በጣም ነው የምፈራው። እዛ እንዴት ደግሞ ጓደኛ ያለች እሷ ጋር ሄድን። መጀመሪያ ስንሄድ በግድ ነው የገባሁት። አልገባም ብዬ ተራይ ሲደርስ ኧረ እኔ አልገባም፣ የምን ውድድር ነው፣ በቃ ወደ ቤቴ ነው የምሄደው፣ አልፈልግም ስል ጓደኛዬ ኧረ ነውር ነው በእናትሽ፣ ይኸው እነዚህ የተወዳደሩ አይደላልች። ገባሁ በድፍረት ማለት ነው። ገብቼ ዘፈንኩ። ጥሩ አስተያየት ነበር የሰጠው። ታስታውሻለሽ የመጀመሪያ ዘፈንሽን? አዎ። የማ ነበር? ያሰፉና ቡዝነሽን ነው የዘፈንኩት። እሺ። አታለልከው ልቤን አባከንከው፣ አስመነንከው ሀሳቤን በታንከው፣ ከበተንከው ዓለም እባክህ መልሰው፣ ልያዘው በአገልግል ልያዘው በሙዳይ፣ ዓለሜ የሰራኸኝ ስራ የሰራኸኝ በደል፣ ዓለሜን እንኳን በደብዳቤ አይጻፍ በፊደል፣ ዓለሜ በሽታዬ ሁሉ ምኑ ምናምኑ፣ ዓለሜ ገረመኝ ደነቀኝ ወዳጅ መሆኑ፣ ዓለሜ እንዲው መላመላ እንዲው መላመላ። ይሄንን ዘፈን ከዛ ነፈልግ ድጋሚ መድገም አለብሽ ሲሉኝ እነፈለቀ እስኪ ደም አይ ደስ የሚልሽን ዘፈኝ ሲሉኝ እሻልኩና ጭናቅ ታባብ እያልኩል ባንተ ፍቅር ሆዴ ተያዝኩል፣ ለምን ይመስልካል የኔ ቆንጆ ዳር የኔ ሽቃይ ዳራን ተይው ሙዚቃውን ተይና በቃ ዘፈንሽ ብቻ በይልን ሲሉ እንደገና ቁሚ። እሺ ለምን ይመስልካል የኔ ቆንጆ የኔ ሽጋ ልቤ ወደዋል፣ አስብ እባክህን እንዳትረሳይ ፍቅር ያደራህን። በጣም ደስ ይላል ድምጽሽ፣ በጣም ነው የሚያምረው። እሺ አስተያየቱ እንዴት ጥሩ ነበር? አስተያየት ሰጡኝ። ግን መሳሪያሽን አቁሚያት፣ ለምን ፓወር ያንስሻል፣ ዳራ ባልሽ ቁጥር ፓወር ስለሚያንስ ሙዚቃውን ብቻ በይል። አይኔ ለምዶብኝ ነው አልኩኝ። 2 ሙዚቃ ጥሩ አስተያየት ሰጥተውኝ ነው። የመጀመሪያው ውድድርሽ የጀመርሽው በዚህ ሙዚቃ ነው። በጣም ከባባድ ናቸው ለነገሩ። ይሄንን የዘፈንኩትና አረሰ እንደው ዳኞቹ በነገራችን ላይ የምታስታውሷቸው ከሆነ እነፈለቀ እነ ሙሉ ገበየው እንዲሁም ደግሞ ዘላለም አለ እና በተለይ የፈለቀ አስተያየት ከባድ ነው። ሁሉም ድምጻዊ የሚፈራው ነው አስተያየቱ። ልክ ዘፈን መዝፈን መድረክ ላይ ሰው ሲጀምር የሚያስጠላ ደስ የማይል ድምጽ ከሆነ ሲሰማው ራሱ ፊቱ ላይ ታይዋለሽ። በጣም በቃ ይከፋዋል፣ ይደብረዋልና አስተያየት መስጠት ራሱ ቁጥብ ይሆናል። እና የምታስታውሽው እንደው የተለየ አስተያየት ሰጥቶሽ ያውቃል የሚያስፈራ? ሶስቱም በቃ ደስ የሚል አስተያየት ጀምሬ እስክጨርስ እስኪ ይሄንን እንትን በዩ ያለኝ ዳኛ የለም። ጎበዝ በቃ ደግሞ ለሚቀጥለው ምን ይዘሽ ነው የምትመጪው ነው። ለምን እኔ አንድ ዘፈን አይደለም ጀሚል አንድ ዘፋኝ ሳይሆን በሚሄድበት ወይ አስቴርን ወይ ቡዝነሽን ወይ ማሪቱን
በቃ እየቀያየርኩ ነው የሚሄደውና ደስ ይላቸው ነበር። መጥፎ አስተያየት ይሰጠኝ። ከማሪቱስ የባቲን በጣም እንደምትጫወቻ ያውቃለሁ። ተጫውተሻል እዛ ላይ መድረኩ ላይ? አምባሰልን ነው። እስቲ ሞክሪልን በድምጽሽ። ምን አለ አመለኛው እግሬ መጓዝ የለመደው አመለኛው እግሬ መሄድ የለመደው አሄን አይቀነት ይዞር ውሎ ውጫሌን ወረደው አሄን አይቀነት ይዞር ውሎ አሄ ውጫሌን ወረደው እንዴት ነሽ ውጫሌን እንደምን ነሽ ጭሳ እንዴት ነሽ ውጫሌን እንደምን ነሽ ጭሳ አሄን የተቋደስንብሽ ፍቅር እራት ምሳ አሄን የተቋደስንብሽ አሄ ፍቅር እራት ምሳ በደም ተቀላቅሎን አንጀት የሚያማስል በደም ተቀላቅሎ አንጀት የሚያማስል አሄ ያ የልቤ ቅኝቱ ተገኝቷልን አምባሰል አሄ ያ የልቤ ቅኝቱ ተገኝቷልን አምባሰል ልቤ ቅኝቱ ተገኝቷልን አምባሰል። በጣም ነው የሚያምረው። ምናልባት በወቅቱ ዳኞቹ በጣም የተደነቁብሽ ጊዜ ነበረ። ምናልባት አራቱንም ቅኝት ባንዴ ታስታውሻለሽ? አራቱንም ቅኝት በአንድ ጊዜ ተጫውተሽ በጣም ሲያደንቁሽ ነበረ። ታስታውሻለሽ? አዎ አረሳው። እስቲ ባክሽ ፈለቀ እንደውም ሁሉም ሰው ባንቺ ነው እንደ የመጣው አለኝ። ሁሉም ተነስቶ ሲያጨበጭብ አስታውሳለሁ። አራንዳ ምን አለ አመለኛው እግሬ መጓዝ የለመደው አመለኛው እግሬ መሄድ የለመደው አሄን አይቀነት ይዞር ውሎ ውጫሌን ወረደው አሄን አይቀነት ይዞር ውሎ ውጫሌን ወረደው ነረ ባቲ 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 ገንደርዩ አድራው የሚሞቀው ደራርበው ሰኙ የኔ ባቲ ማለት ካስገረማትማ እነቺ መሰሰኛ ትጠብቀኝ ቁማ ረባቲ ባቲ ባቲ ገንደርዩ አድራው የሚሞቀው ደራርቦ ሰኙ አቤቱ ትዝታ ያንተነ ትዝታም የለብኝ ትዝታ ያንተነ ትዝታም የለብኝ እመጣለሁ እያልከን እየቀረህብኝ እመጣለሁ እያልከን እየቀረህብኝ ትዝታሽን ውሰጂ ብለህ የላክብኝ ብለህ የላክብኝ ትዝታሽን ውሰጂ ብለህ የላክብኝ ብለህ የላክብኝ በለዚያው ይቀመጥን የሚያንታለብኝ በለዚያው ይቀመጥን የሚያንታለ ሽሞን ሟናይዋ ሽሞን ሞን በልልኝ ያዘኝ በሽታ ገለል እንዲልልኝ ሽሞን ሞን ሽሞን ሞን ሽሞን ሞን በልልኝ ያዘኝ አባዜ ገለል እንዲልልኝ ሽሞን ሞን ሽሞን ሞን ሽሞን ሞን በልልኝ የያዘኝን አባዜ ገለል እንዲልልኝ። እንዴት ነበረ ምላሻቸው? ስለነበር የተባለው አጠራ ጠራ አርጌ በቃ ህዝቡ ሁሉ ነው የተነሳው። እንዴ ሁሉም ዛሬ አንቺ ደጋፊ ነው እንዴ አለኝ። እንዳው ፈለቀ ሁሉም ደስ አላቸው፣ ዳኞቹም ህዝቡምና ደስ የሚል ጊዜ ነበር። ይሄን በሰፈንኩበት ሰዓት ደስ ብሎኛል። እንደ መጨረሻው ባልናደደ
ደስ ይላል፣ በጣም ደስ ይላል። ከዛ በኋላስ ናይት ክለቦች ምናምን ሰራሽ? አሁንስ በምን ሁኔታ ላይ? ብዙ ናይት ክለቦች ያናግሩ ነበር፣ በተለይ እኔና ትትና ስንወጣ ማለት ነው። እኔ ግን ቶሎ ወደ ሀገሬ መሄድ ነው የምፈልገው፣ ወደ ደሴ ማለት ነው። አዲስ አበባን አልወደውም ነበር በጣም። በቃ አዳሪን ሁሉ ሊሄድ እችላለሁ ተወዳዳሪ። ሱፍ ሲሰፋ ሲወዳደሩ ምናምን አላያችሁም። ለምንድን ነው እስኪ ቀስበይ ተዝናንተሽ ምናምን ትሄጃለሽ፣ ፕሮግራም አለ፣ ለምንድን ነው ወደ ኩሪፍቱ እንሄዳለን ምናምን ሲሉኝ እኔ በቃ ቶሎ ብዬ ወደ ሀገሬ ነው የሚሄደው እና ያ ነገር ብዙ ቻንስ አሳጥቶኛል። ሩጬ እዛ ነው የሚሄደው። እዛ አዲስ ነኝ ለክለብ፣ ገና ውድድር ላይ ስገባ ነው የተመረጥኩት። አዲስ ነኝ ለክለብ፣ በቃ እዛ ክለብ ስለነበር እዛ ክለብ ገብቻለሁ። ወደዚህ መምጣት አልታየኝም ነበር እንጂ ብዙ ቻንስ ነበር። ግን ኋላ ላይ መጣ። ኋላ ተመልሰሽ መጣሽ? አዎ መጣ። እሺ የት ሰራሽ? በደንብ በዛው ተሰራሽ? ሩሃ ገባው። አንቲካ ሰርቻለሁ፣ እንስራ ሰርቻለሁ። እዛ ዳሽን ተራራ እዛ ካዛንቺስ ያለው ማለት ወደ 9 እዛ። እሺ እዛ ምን የነማን ሙዚቃ ተጫዋች ነበር? ያሰፉ፣ ያስቴር፣ የቡዝነሽ በቃ ሁሉንም ተጫዋች። አላቅም የሚባል ነገር እኮ ክለብ ላይ የለም አይደል? ከስተመር የሚጠይቀው መስራት አለብሽ፣ ካልገባሽ ነው ቶሎ ማጥናት አለብሽ። ያ ከስተመር ምን እንደሚፈልግ ክለብ ግድ ነው። ከአስቴር ሙዚቃዎች የአስቴር ሙዚቃን በጣም እንደምትጫወቺ እንደውም ጓደኞቼ እዛ መጥተው በጣም አድንቃዎች ነግረውኛልና እስቲ ምናልባትም ተመልካቾችም ስለሚጠብቁ ከአስቴር አንዱ ጉላጉል ሆነ የኔም ገላ አልሰከነም እንዴት ላመቻቸው የዋልቤን አሰለችው እንዴት ላመቻቸው የዋልቤን አሰለችው ያንተው ነኝ ያልኩት ለት የኔ ቆንጆ ሊኮራ ከቸለ የኔ ቆንጆ እልተወው ስጋታ የኔ ቆንጆ ጨርቁን ያስጣለው የኔ ቆንጆ ምኞት ፍላጎቴን የኔ ቆንጆ አዘበራረቀው የኔ ቆንጆ ቸግሮኛል ሰዎች የኔ ቆንጆ ኧረ እንዴት ልዝለቀው የኔ ቆንጆ አምናው የኔ ቆንጆ አቤት የኔ ቆንጆ እግዚኦና የኔ ቆንጆ አቤት። የሚቀጥለውን የመጨረሻውን እየጠበቅኩ ነበር። በቃ እኔ እንዲህ ነኝ እኮ ሙዚቃ ውስጥ በጣም ነው የምመሰጠው። ደስ የሚል ነው፣ በጣም ደስ የሚል ነው። የአስቴር እንግዲህ በጣም ድምጿ ከባድ ነው። እኔ የአስቴር ፐርፎርማንስ ይገርመኛል። የስቴጅ ፐርፎርማንሷ አሁንም እድሜዋም እንደዚህ ሄዶ ራሱ በደንብ ፐርፎርም የምታደርገው። ድምጿም በጣም ከባድ ነው፣ በቀላሉ የሚቻልም አይደለም። ግን በደንብ ዘና ብለሽ ነው አንቺ የተጫወትሽው። በጣም ደስ ይላል። ገጠመኞች አሉሽ አይደለ ከአስቴር ሙዚቃ ጋር በተያያዘ? የምሰራበት ቤት ሊዝናኑ መጡ፣ ከውጭ ነው የመጡትና እየዘፈንኩ ገቡ። ሲገቡ በሰባራ ፎሌ ውሃ የጠለቀም በሰባራ ፎሌ ውሃ የጠለቀም እኔ ወድሃለሁ ያንተ ግን አላውቅም እኔ ወድሃለሁ ያንተ ግን አላውቅም ስል ማይኩን ቀምቶ በጥፊ ያለኝ ማለት ነው። ሰውዬው ዳራ ምንድነው? አረ የሚገርም ነው። ሮቶ አታፍሪም? እኛ ቲፒካል ፈልገን ቴፕ ከፍተሽ ትዘፍኛለሽ። አሁን ካንቺ ነው የሚወጣው። ከዛ ኪቦርድ ሊጣላ ብድግ ሲል ዝም ብለህ ክፈተው ዝም ብለህ አልኩኝ። እሱ ቆሞ መቶኝ እንዲህ እያለቀስኩ ዘፍናል። ሌላ ዘፋን እየቀየረ አራት ዘፈን ላይቭ አልመሰለውም። ሙዚቃ ኳላ ከፍተሽ ነው መሰለው። በቃ ስሎም እንትን በቃ ዳራንዳ እንደሚል እንትኑንም ሆቶቴን ያና ተማምኜ ባፈቀርኩት ቃላ ፈርሶ ሸሻየውት ተስፋትዬ ባፈቀርኩት ቃላ ፈርሶ ሸሻየውት
ማን ለእውነቴን ማን ይሁን እኔ ያሳጣሁት ማን ለፍቅር ይሁን ማን ይሁን እኔስ ባየሁት ሰው አጣሁኝ እኔስ ቀድማ መኔ ማን ለእውነቴን ማን ይሁን እኔ ያሳጣሁት ማን ለፍቅር ይሁን ማን ይሁን እኔስ ባየሁት ሰው አጣሁኝ እኔስ ቀድማ መኔ ለሞስሞስ አንጀቴ አናታ ተቀምጠህ ለኔ ካላሰብክ ካልሳሳህ ለፍቅር እስኪ መተከፋ ምን ያጎረበጥህ ምን ያጎረበጥህ ተወብቻ የገር ብቻ ተወብቻ የገር ብቻ ተወብቻ የገር ብቻ ተወብቻ እኔ ነገለኛ አንተ ጥላቻ እያሳዝናል ፍቅርን ማየት ለጊዜው ብቻ አባቻ የገር ብቻ ተወብቻ ከዛ ይንዘፈው የሚገርም ነው። እሺ እንደው መጨረሻው አስቀመጥኩና ሌት ባለቤቲቱ መጣችና እኛ ቲፒካል ፈልገን እዚህ የማንም ሮቶቼ ወፍራም ናት አሁን ከሰው ተሆነ ያስቴር ድምጽ ምናምን ሲል ኧረ እሷ ስማተኛ ናት የማሪቱን ትዘፍንልሃለች አለችው። ሳስዘፍን በስም ያልሸለመኝን አትጠይቂኝ ይቀርታለኝ። አዎ ሸለመኝ ጋበዘኝ ይሄንንም ካንገቱ ፈቶ ነው አብሉን ይሸለመኝ ብር ሸለመኝ ምናምን በቃ ብዙ ነገር እዛ በኋላ እና ሰው ብዙ ጊዜ የሚሳደበው ነገር አሁን ወፍራሞች ቀጭኖች ድምጽሽ ነው አይደል ግን ካንቺ እንዴት ይወጣል? የሚገርም እኮ እንደዚህ አይ ለነገሩ አሁን በስራሽ እኮ በጣም ከመደነቁ የተነሳ ነው ያንን ያለው። ከዛ በኋላ ግን ያው ይቅርታ ብሎሻል። በጣም ደስ ይላል። እና ብዙ ጊዜ አጋጣሚዎች ያስቁኛል። ሌላስ የምታስታውሹ የምትዘፍኚው የነበረው በወቅቱ የሜቢ የነ ብዙዬን የነ ሂሩትንም እዘፍናለሁ። እንትን አሁን መሰረት በጣም ነው የምወዳት። መሰረት በመውደድ ጉምጉም በፍቅር ጉምጉም የኔ ዓለም ተወው ያዛልቅም የኔ ዓለም ተወው ያዛልቅም አንተ ሰው ጉምጉም የኔ ዓለም ተወው ያዛልቅም የኔ ዓለም ተወው ያዛልቅም አንተ ሰው ጉምጉም አይንም በኩል ያምራል ጉምጉም ጥርስም በውቅራት ጉምጉም እየመራረጡ ጉምጉም ሸጋ ሸጋ መብላት ጉምጉም ኧረ እንደው ይገርማል ጉምጉም ጨረቃ በማታ ጉምጉም ብቻዬን መተከዝ ጉምጉም ሁሌ በትዝታ ጉምጉም ፀሐይ ታምጠፋ ጨረቃን ተክዛ ጉምጉም ይለኛል እንዴው ወደ ማታ ጉምጉም ይለኛል እንዴው ወደ ማታ ዓለም ዓለም ተው ዘመድዬ ዓለም ዓለምዬ ተው ዘመድዬ እሪበል ሰቆጣ እሪበል ኮረም አርባር ይሸበራል ኢየሩሳሌም ዓለም ዓለምዬ ዓለም ዓለምዬ ዓለም አይንዬ እኔ አንተን ውድድ ሰው እኔም ጥምድ አይንዬ እንዴው ለነገሩ አለ ሆይ ባገሩ እንዴው በነገሩ በመነጋገሩ ህግ በል አንተ ልጅ አማን ነው መንደሩ እኔ አላውቅበትም እርጥብን ጨማነት ሸዋ ተቀምጦ ሌላ ገር ሰው መውደድ መሜን መሜ መሜን መሜ መሜን መሜ መሜን መሜን መሜ መሜን መሜ መሜን መሜ መሜን መሜ በጣም ደስ ይላል። ለዚህ ናይት ክለብ ውስጥ ሁሉንም ሙዚቃ የመጫወት ያው ግዴታ ይኖርብሻል ማለት ነው። ከወንዶችስ ድምጻውያን የምታደንቂው የምትወጪው አለ? እኔ ቴዲ አፍሮን በጣም ነው የምወደው። ዜማውንም ግጥም በቃ አዳምጬ አልጠግበው አይደለ? ሞካከር ነበር። አሁን ግን አቁሜያለሁ። የወንድ አቁመሻል? የምትሞክሪልን የቴዲ አፍሮ አለ? ምናልባት በተወሰነ አልጨርሰውም። ባጨርሹም ችግር የለውም። ለምን መሰለሽ አንቺ በጣም ነው ግጥሙ ዜማው በጣም ነው በቃ እኔ የማደንቀው። ሁሉም በቃ ሁሉም
ሰው ግን ግጥምና ዜማውን ሁሉን መስማት ሰምተሽዋል። በቃ ውስጥ የሚገባ በጣም እሱ የጥበብ ሰው ብቻ ሳይሆን ጓደኛ ባይተዋር ነኝ ብቸኛ እኔ አልሻም ሰው ለምኔ ከኔ ወዲያ ለኔ ይበጀኛል ብዬ ሰው አመኜ ነበር ከመቼ ላይ ገኝ ወዳጄና ጀንበር። በጣም በቃኝ በቃኝ ቁረት ሁዴ ዛሬስ እርማት ለምንቴ። በጣም ነው የሚያምረው። ይሄ መጀመሪያው እንደውም አልበሙ ነው። ምናልባት ምኑንም ዘፈኑ ነው በጣም ቴዲ አፍሮ ምንም ሁሉንም የሚያስማማ ድምጻዊ ነው። ጥበበኛም ሳይሆን ጥበብ ራሱ ጥበብ ነው። ዜማውም ግጥሙ በጣም ነው ይገርመኛል። ይለያል። ይለያል። በጣም ደስ ይላል። በዚህ አጋጣሚ እንግዲህ ያው እድሜ ይስጠው ነው የምንለው። የበለጠ ብዙ ስራ ሰርቶ እንዲያስደምመን አሁንም እንግዲህ ለዳግም ትንሳኤ አዲስ አልበም ሊያወጣ እንግዲህ ዝግጅቱን ሁሉ አጠናቋል። እየጠበቅን ነው። መጠበቅ አለበት ሆነ። ዜማውም ግጥሙም ድምጹም ራሱ በቃ ከዜማውና ከግጥሙ ጋር የሚሄድ ነው። በቃ ድምጹ አዘፋፈኑ በጣም ነው ማመሰግነው። በእውነት ምንም በነጻነት ነው የምትጫወቹው። በጣም ደስ ይላል። ምናልባት ወደ መጨረሻ አካባቢ ላነሳው የምፈልገው ነገር አለ። አልበምስ እንግዲህ መጀመሪያ ያወጣሽው ምርጥ አስሮቹ የኢትዮጵያን አይዶል አሸናፊ እዛ ውስጥ ነው። አንድ ዘፈን አለሽ ወለዬ ስለ ወሎ የተጫወትሽው ወደ በኋላ መጨረሻ ላይ የምትጫወችልን ይሆናል መድረክ ላይ። ከዛ በኋላ ግን አልበም አልሰራሽም። ሲንግል ሰርተሻል። አልበም እንዳልሰራሽ አውቃለሁ። ሰርቻለሁ ግን አልተለቀቀም። ያው እንትን ስፖንሰር ያስፈልግሻል ለሁሉም ነገር በያ ነው ችግሩ እንጂ ሰርቻለሁ። ሲንግል ሰርቻለሁ ግን አልተለቀቀም። ምንድነው እንትን ደግሞ በእንትን አምባሰልን በሬጊ ሰርቸው በኦዲዮ ይለቀቃል። ክሊፕ ነው የሌለው። ተለቋል። ኧረ ክሊፕ ነው የሌለው። እንዴት ነው በሬጌ ማለት አምባሰልን በሬጌ ትንሽ አይከብድም? እስቲ ሞክሪያለሽ? እስቲ ምን እንዴት አሰብሽ? ሆት አድርጌው ማለት ነው። ሆት አፍጥኛው ማለት ነው። አፍጥነሽ አሁን አምባሰል ሊፈልግሽ መጣ ሲል ወንዱ ብዬ ገባለሁ። አምባሰል ማረዬ አምባሰል መጣው አንተን ብዬ እንዲህ ሆት ሲሆን በጣም አሪፍ ኦዲዮ ነው። ክሊፕ አልሰራውለትም። ቢሰራ አይ ቲንክ በዛው አምባሰሉ ላይ ቢሰራ በጣም ያምራል። በጣም አሪፍ ነው ብዬ አስባለሁ። እግዚአብሔር ያውቃል። እና የወደፊት እቅድሽ ታዲያ ምንድነው? ከሙዚቃ ጋር በተያያዘ አሁን መሰራበት እንትን ስለፈረሰ አሁን ለጊዜው ምሽቱን አቆሚያለሁ። ቤቱ ፈርሷል። ደግሞ አሁን ወደ 22 እንትን ብለናል። እንግዲህ እንጀምራለን ብለን እናስባለን። በጣም ደስ ይላል። አልበምስ እግዚአብሔር ከፈቀደ አልበም ቢሰራ ጥሩ ነው። እንግዲህ አስባለሁ ሲያሳካ ጓደኞችን ዝም ብዬ ሳወራቸው በተለይ አንቺ ያው የደሴ ልጅ እንደሆንሽ ትታወቂያለሽ። እዛ አካባቢ የሚነገሩ የቀበሌኛ አክሰንቶች አሉና እዛ ላይ በጣም ጎበዝ ናት እባክሽ ጠይቂያት ስላሉኝ እባክሽ ትንሽ እስቲ በይልን። ያው የመዝናኛ ፕሮግራም ስለሆነ ዘና እንድንል። ደሴ እንደዚህ እኮ አያወርም። ገባ ያለ ገጠር ነው። ገጠር እና ዝም ብዬ ነው ራሴ የፈጠረው ቤተሰብ መምሪያ እንደ ቲያትር ምናምን ሞካክር ነበርና እንደዛ ነው። እኔ እንግዲህ ተመጣው ተከላላ ዲፍን 2 አመት የማደለ እንዲሁ ይሄ አዲስ አበባ ተገባ እንዴ ዝም ብወር ትል ጊዜ መሂናው ካንጓን ገጨኝ ያልኩ እንዴ ሰጋህ ነው ለመመጣሻት ሰያውን ፈልጌ የልጅነት ባሌ ነው እሱና እንዲሁ ቋጥኙ ላይ ቁጭ ብለን ሀዛ ከላላ እንዲሁ ስም ትዘፈን እኔም ትዘፈን እንዲሁ ደስ የሚል ፍቅር ነበርና ጠፍቶ ወደዚህ መጥቶ ነው እሱን ፍለጋ ያመጣው። ሀዛ እንዲሁ ብፈልግ ማጣሁን ተዛ እንዲሁ ጭንቀት ቢበርድ ብዬ እንዲሁ ባካችሁ ሰው ቤት አስገቡኝ ሀላጤ ቤት ይሻለኛል አልኩኝ። ላጤ ቤት ያስገቡኝ። እንግዲህ እዛ እየሰራው እንዲሁ አንዴም ታልጋው ያረጋኝ የጠጉር ማረብ ትገዛልኝ እሱ ጋር ያለው አገኘሽው ተገናኛችሁ አይደለም? ሌላ ሰው ቤት ገባው። እዛ እንዲሁ አረሰያውን አፋልጉ ይስል ማን አውቆት
እቺ እንዲው ምን አይነት ዲድብና ማረበች ገጠር ከዚህ አዲስ አበባ መታ ደሞ ሰየውን ተላልይ ሲሉ እንዲው እግዚአብሔር ትረዳኝ አንዲ ቢሮ ላይ ቦላ ላይ ለብሶ ቆሞልሻል እንዴ ይሄ ሰየው ማዴል እንደ ብዬ ሄጀግሩ ላይ ጥምጥም አረፋጧ አታዋርጅኝ አይ ትልቅ ሀገር አታዋርጅኛል ምንድነው ማዋረድ ጠፍታኝ ማዴል እንደ የመጣው በያልኩት እንዲው አስገብቶ አታለለኝና ይሄን ለቡን መግዣ ያዥ ብሎ ሁለባው እንዲሰጠኝ ምንድነው ለቡን መግዣ ቡን አታቂም እንደ በያራ ምን ተላለ በወጉኝ እንዴ ልታሾፊብኝ ነው እንዴ የምታወሪ ምን ተላ ያንን ሰጠኝና አታለለኝ ደሞ እዚ ውርዴት ነው እንዲው ባክሽ ላላህ ብልሽ ፋጧለኝ እሺ ያችን የቡን መግዣዬን ተቀብዬ እየተመላለስኩ ስጠይቀው ጊዜ ቁርጤን ነገረኝ ፋጦ እንግዲህ ከላላም አልገባን እንዲው አንቺ ሂጂማ ይሆን ነው እዚ ሚስታግብቻለሁ እሷም ልወልድ ነው እንግዲህ ቁርጥሽን ወቂ አላለኝ እንዴ እብድ እንደው ጨርቄን አውልቄ ያልኩኝ ምን ዋጋ አለው ባብዲማ አይሆንም ተመልሽ ወዲ ሀገር ገባሁ እንደው አዲስ አበባ ለመጀመሪያ ስትመጪ እንደው ህንጻው መብራቱ ምኑ እንዴ መሄናው እንዴ ዝም ቡሩር እያለ ልደፋ ሊደፈጥጠኝ ወላሂ ታንጀተኝ ነው አሳቂም ትላለች እንግዲህ ይመስላል በጣም ደስ ይላል በጣም ነው የማመሰግነው በእውነት ምናልባት እንግዲህ የመጨረሻችን ነው የሚሆነው አንድ ያው ከናሸናፊ ጋር ታስታውሻለሽ ያው እናሸናፊ ነበሩ የናዝሬት ልጅ ነው በኤፍሬም ሙዚቃ ነው እሱ አንደኛ የወጣው እነ ዳግማዊት አምስተኛ የወጣችሁ ሌሎችም አሉ ከነዛ ውስጥ እንግዲህ አንድ ሙዚቃ አንቺም እነ ይልማ ገብረአብ የሰሩት ላይ አንድ ሙዚቃ አለሽ እሱን መድረክ ላይ ተጫውችልናለሽ ምናልባት ከዛ በፊት ግን መጨረሻ ታስተላልፊ የምትፈልጊው መልእክት ካለሽ መጪውን በዓል ስለሆነ እንኳን አደረሳችሁ መልእክት ማስተላለፍም ከፈለግሽ እድሉ ልስጥሽ መጀመሪያ ክብር ምስጋና ለፈጣሪ ገና ከዛ ደግሞ ማመሰግነ ቤተሰቦቼን የኢትዮጵያ ሕዝብ እንኳን አደረሳችሁ ለትንሳኤ ላለ ክርስትና ሃይማኖት ተከታዮች ቤተሰቦቼን መልካም በዓል ይሁንላችሁ ወዳችኋለሁ እሺ እጅግ በጣም ማመሰግናለሁ ድምጻዊት አበባ አያሌው ስለነበረን ቆይታ በጣም ነው የማመሰግነው ተመልካቾች እንግዲህ ከድምጻዊት አበባ አያሌው ጋር የነበረን ቆይታ ይህንን ይመስላል እንግዲህ በጣም እንደተዝናናችሁ ጥሩ ጊዜ እንዳሳልፋችሁ ተስፋ አደርጋለሁ ፕሮግራማችን አሁንም ይቀጥላል በድጋሚ መልካም ቆይታ